ሰላም ለእናንተ ይሁን። በዛሬው ቪዲዮ ከመስቀል ሞት እስከ ትንሣኤው እንዲሁም የሚያስደንቀውን ፍቅሩንና የዘላለምን ሕይወት ያገኘንበትን የኢየሱስ ክርስቶስን ታሪክን ይሆናል። ቪዲዮውንም እስከ መጨረሻው ይመልከቱ። በሚቀጥሉትም ደቂቃዎች የአገልግሎቱን ኃይል እንማራለን፣ የመስቀሉንም ፍቅር እንረዳለን፣ የትንሣኤውንም ድል እናበስራለን። ይህ ታሪክ የእናንተም ታሪክ ነው፣ የሁላችንም ታሪክ። የኢየሱስ ክርስቶስ ሞትና ትንሣኤ ታሪክ የክርስትና እምነት ዋና መልእክት ሲሆን ከመጨረሻው መከራ ወደ መጨረሻው ድል የሚያደርገውን ጉዞ ይወክላል። እግዚአብሔር ለሰው ልጆች ያለውን ትልቅ ፍቅርና ሰዎችን ከኃጢአት ለማዳን ያለውን እቅድም ያሳያል። ከ2000 ዓመታት በፊት ቤተልሔም የተባለች ትንሽ ከተማ ውስጥ በከብቶች በረት ውስጥ ኢየሱስ ተወለደ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት አደገ። በ12 ዓመቱም በቤተ መቅደስ ውስጥ ያሉ አስተማሪዎችን በንግግሩ ያስደንቅ ነበር። በ30 ዓመቱም ኢየሱስ በዮርዳኖስ ወንዝ ተጠመቀ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ በእርሱ ላይ ወረደ። በእርሱም ደስ የሚለኝ የምወደው ልጄ ይህ ነው አለ። ከ30 ዓመቱም በኋላ ሕዝቡን ማስተማር ጀመረ። ሕመምተኞችንም ፈወሰ፣ ዕውሮችንም አበራ፣ ለምጻሞችንም አነጻ፣ ሙታንን ከሞት አስነሳ። 5 እንጀራና 2 ዓሣንም በማብዛት ሺዎችንም መገበ። በባህር ላይም ተመላለሰ፣ ወጀቡንም ዝም አስባለው፣ ውሃውንም ወደ ወይን ቀየረው። አስገራሚ ነገር አደረገ። የ4 ቀን ሬሳ አልዓዛርን ከሞት አስነሳ። ሌሎችንም ብዙ ታምራትን አደረገ። ከዚህም በላይ ሕዝቡን ስለ ፍቅር፣ ስለ ይቅርታ፣ ስለ ጸሎትና ስለ ወንጌል አስተማራቸው። ኢየሱስም 12ቱን ደቀ መዛሙርት ሐዋርያት ብሎ መረጠ። ይህን ሁሉ ሲያደርግ ግን አንዳንድ የሃይማኖት መሪዎች ይቃወሙት ነበር። የመጨረሻውም ሳምንት ኢየሱስ ለፋሲካ በዓል ወደ ኢየሩሳሌም መጣ። ሆሳዕና በጌታ ስም የሚመጣ የተባረከ ነው እያሉ ሕዝቡም ተቀበሉት። የዘንባባም ቅርንጫፎች አውለበለቡ። ንጉሣቸውም መጣ። ኢየሱስ ግን እንባውን አፈሰሰ። ምክንያቱም ሊመጣ ያለውን ያውቃልና። ከስቅላቱም በፊት በነበረው ምሽት ኢየሱስ ከደቀ መዛሙርቱ ጋር ለመጨረሻ እራት ተሰብስበው ነበር። ኢየሱስም እንጀራውን አንስቶ ይህ ስለናንተ የሚሰጠው ሥጋዬ ነው አለ። ከዚያም ጽዋውን አንስቶ ይህ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ይህም ኢየሱስ በቅርቡ ሕይወቱን ለሰዎች መዳን እንደሚሰጥ እያሳየ ነው። በዚህም ድርጊቱ እንዲያስቡት አዘዛቸው። በዛም ምሽት በማዕድ ተቀምጠው ሳለ ኢየሱስ ይሁዳ በ30 ዲናር እንደሚሸጠው በመንፈስ ተረድቶ ስለነበር ለደቀ መዛሙርቱ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል በማለትም ተንብዮ ነበር። ከእራትም በኋላ ኢየሱስ ከደቀ መዛሙርቱ ጋር ጌተሰማኒ ወደምትባል ስፍራ ለመጸለይ ሄደ። አስቸጋሪ መከራ እየመጣ መሆኑን ያውቅ ነበር። ኢየሱስም አባት ሆይ የሚቻል ከሆነ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ አይሁን የአንተ እንጂ በማለት ወደ አምላኩ ጸለየ። እየጸለየም ሳለ ደቀ መዛሙርቱ የጊዜውን ክብደት ሳያውቁ ተኝተዋል። ብዙም ሳይቆይ ከኢየሱስ ደቀ መዛሙርቱ አንዱ የሆነው የአስቆሮቱ ይሁዳ በመሳም አሳልፎ ሰጠው። እንዲይዙትም ወታደሮቹን አመጣ። ኢየሱስም በአይሁድ መሪዎች ፊት ተወሰደ። ከዚያም ወደ ሮማዊ ገዢ ወደ ጴንጤናዊው ጲላጦስ ተወሰደ። ጲላጦስም በሱ ላይ ምንም ስህተት ባያገኝም ሕዝቡ ግን ኢየሱስን እንዲሰቀል ጠየቁ። ጲላጦስም በርባንን ፈታላቸው። ኢየሱስን ግን እንዲሰቅሉት አሳልፎ ሰጣቸው።
ከሾህም አክሊል ጎንጉነው በራሱ ላይ አረጉለት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ አፌዙበት። ይተፉበትም፣ መቃውንም ይዘው ራሱንም ይመቱትም፣ ያንገላቱትም፣ ጀርባውንም በመግረፍ ያቆስሉትም ነበር። ይህን ሁሉ ሲያደርጉበት ኢየሱስ ከአፉ አንዳችም ክፉ ቃል አልተናገረም ነበር። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የሁላችንንም ኃጢአት በእርሱ ላይ አኖረ። በኢየሩሳሌም ጎዳናዎች ላይ ከባድ የእንጨት መስቀል ተሸክሞ ወደ ጎልጎታ ወይንም የራስ ቅል ቦታ ወደሚባል ኮረብታ እንደሚታረድ በግ እየጎተቱ ወሰዱት። እኩለ ቀን ላይም በሁለት ወንበዴዎች መካከል በመስቀሉ ላይ ቸነከሩት። በስቃዩም ቢሆን ኢየሱስ መለኮታዊ ምሕረቱን አሳይቷል። የሚገድሉትንም ሰዎች ተመልክቶ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ። በዚያም በመስቀል ላይ ሳለ ለ3 ሰዓት ጨለማ ምድሪቱን ሸፍኗታል። ከ3 ሰዓትም በኋላ ኢየሱስ ተፈጸመ ብሎ ጮኸ። ራሱንም አዘነበለና መንፈሱን ሰጠ። በዚያም ቅስፈት ኃይለኛ የመሬት መንቀጥቀጥ መሬቱን አናወጠው። በቤተ መቅደስ ውስጥ ያለው መጋረጃ ከላይ እስከ ታች ለሁለት ተከፈለ። ይህም በእግዚአብሔርና በሰው መካከል ያለውን የኃጢአት ግድግዳ መወገዱን ያመለክታል። የአርማትያስ ዮሴፍ የተባለ ባለጠጋ የኢየሱስን አስክሬን ለመውሰድ ፍቃድ ተቀበለ። እሱና ኒቆዲሞስም አስክሬኑን በንጹህ የበፍታ ጨርቅ ጠቅልለው ከድንጋይ በተቀረጸው አዲስ የመቃብር ስፍራ ውስጥ አኖሩት። አንድ ግዙፍ ድንጋይ ከመግቢያው ፊት ለፊት ተንከባለለ። የሮማውያን ጠባቂዎችም ምንም አይነት ችግር እንዳይፈጠር ለመከላከል በመቃብሩ ላይ ቆሙ። በሶስተኛውም ቀን እሁድ ጠዋት ታሪኩ ታምራዊ በሆነ መንገድ ተለወጠ። በማለዳም መግደላዊት ማርያምና ሌሎች ሴቶች አስክሬኑን ሽቶ ለመቀባት ወደ መቃብሩ ሄዱ። ሲደርሱም ግዙፉ ድንጋይ ተንከባሎ ሲያዩ ደነገጡ። እንደ መብረቅ የሚያበራ መልአክ ተገለጠና ለፈሩት ሴቶች እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስ እንደምትፈልጉ አውቃለሁና እዚህ የለም፣ እንደተናገረውም ተነስቷልና። ሴቶቹም ለደቀ መዛሙርቱ ለመናገር ሮጡ። ብዙም ሳይቆይ ኢየሱስ በአትክልቱ ስፍራ ለማርያምና ለመግደላዊት ታየ። በኋላም በበሮቹ በስተጀርባ ለደቀ መዛሙርቱ ታየ። በእጆቹና በጎኑ ላይ ያሉትን ጠባሳዎችም አሳያቸው። መንፈስም እንዳልሆነ ነገር ግን በአካል ሕያው መሆኑንም አረጋገጠላቸው። ለ40 ቀናትም ከነርሱ ጋር ቆየ። ለእግዚአብሔር መንግሥት አስተማራቸው። የእግዚአብሔርንም ፍቅር ለአሕዛብ ሁሉ ወንጌልን እንዲያደርሱ ተልኮ ሰጣቸው። የኢየሱስ ሞት ለሰው ልጆች ኃጢአት የመጨረሻው መስዋዕት ነው። ትንሣኤውም በሞት ላይ የመጨረሻው ድል ነው። ሕይወት በመቃብር እንደማያበቃ ከእግዚአብሔር ጋር በዘላለም ክብር እንደሚቀጥል ለሚያምኑ ሁሉ እንደ ተስፋ ቃል ሆኖ ያገለግላል። የኢየሱስ ታሪክ በመስቀል ላይ አልተጨረሰም። ፍቅር፣ የይቅርታና የተስፋ መልእክቱ እስከ ዛሬ ዓለምን እየቀየረ ነው። በእርግጥም ተነስቷል፣ ደግሞም በክብር አድርጓል። ተመልሶም ለፍርድ ይመጣል።